ሚኮ ይቺ ቪዲዮ ለሰራ የተገደድኩት እንደው ምትለው ብታጣ እንደው በረንዳ ያደኩት ላለ እንደበናት ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዶ ቤተሰብ የለኝም በረንዳ ያደኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንድሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን የተደዋወል ነበረ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዶ ቢያንስ አድርገሃል እኮ ተሸክሜ ማሳድጊያለሁ። አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? በረንዳ ወድቄ በረንዳ አድጌያለሁ፣ የበረንዳ ኑሮ ፍቅር አለኝ ብለህ የምትል። ስለዚህ ለማንኛውም ለማስታወሻ በራስህ እጅና ካሜራ ያነሳቸው ወንድሞችን እንደምታያቸው ነው። እነዚህንም ካርክ ለማንኛውም ቀልብ ይስጥህ። አሁንም ቀልብ ይስጥህ። በደንብ ይቅርባል። ይቅር ይልሃል ህዝባችንም። እኔም እንደዛው ይቅር ልልህ ከፈለግ ይቅር በለኝ አባቴ በለኝ። ወላሂ ፈጣሪም ይቅር ይልሃል፣ ህዝባችንም ይቅር ይልሃል። ዝርዝር አድርገህ በደንብ ዝርዝር አድርገህ አጥፍቻለሁ ብለህ በል ይቅር ይልሃል። ወደ ነበረው አቋም፣ ወደ ነበረው እውቅናህ፣ ወደ ነበረው ከፍታ ትመለሳለህ። ከዛ ውጭ እንደዛ አለባበሱ አይምሮ በሽተኛ ነኝ፣ ይሄ ህክምና እያደረኩ ነው፣ ይሄ ማስተባበያ ሊሆን ይችላል። ግን እውነተኛ ይቅርታ የልብ ጠብታም አይሰጥምና በሚመክሩ መሰረት ይቅርባል። እኔ ወድሃለሁ፣ ከጎንም ነኝ። ቀጣይ ስንመክር ደግሞ ስመክርህ ማዳመጥ አለብህ። ዝም ብሎ ላይ ከፍ ስላልክ እሱ ሊሆን ይችላል ያጨለመብህ። ዝቅ ሲል ነው ሰው ዝቅ ብሎ ይቅርታ ሲል ነው ወደ ነበረበት ሊመለስ ነው። አልበለዚያ በምታምነው እምነት ይሆንብህ ይቅርባል። አሁንም እኔ በቃ አስገድደኸኛል። ሚኪያስ ተክለማርያም አያም ተክለማርያም ወቀኝ አባትህ ነኝ። ለማንኛውም ሸር አድርጉለት፣ ይወቀው ሸር አድርጉለት። ቀጻይ ይወልዳል፣ ይበዛል፣ ከፍም እንዳለ ይቀጥላል። ሀብትና እውቅና ይቀራል አንድ ወቅት። ስለዚህ ይህንን ለማይቀረው ህይወትህ ለመጠሪያህ ይቀርባል። እኔም ይቅር እልሃለሁ። አሁንም ይቅር ብያለሁ። አሁን ልብ እየሰጠህ ነው፣ ተነስተሃል። በዚሁ ቀጥል። ለማንኛውም እንዲደርሰው አድርጉለት። ከፈለጋችሁ መረጃ ከኔ መውሰድ ትችላላችሁ። አመሰግናለሁ። በማህበራዊ ሚዲያ በተለይም በዩቲዩብ በርካታ ተከታዮችን በማፍራት የሚታወቀው የሚኪ ማይኮ አባት ልጃቸው በቅርቡ ያስተላለፈውን ንግግር በመቃወምና የተሰማቸውን ጥልቅ ሐዘን በመግለጽ መግለጫ ሰጥተዋል። አባቱ ይህንን ምላሽ ለመስጠት የተገደዱት በልጃቸው አባባል ውስጣቸው በመጎዳቱ ምክንያት እንደሆነ ገልጸዋል። ዩቲዩበሩ ቤተሰብ የለኝም፣ በጎዳና ላይ ነው ያደግኩት ሲል የተናገረው ንግግር ሙሉ በሙሉ እውነታውን የካደ ነው ብለዋል። አባቱ በቁጣና በቁጭት እንደገለጹት ይህ አባባል እሱን በጥሩ ሁኔታ ያሳደገውን አባት፣ አብረውት ያደጉትን እህትና ወንድሞችን እንዲሁም ያደገበትን ሙሉ ማህበረሰብ ያገለለና ያስቀየመ ነው ብለዋል። አባቱ አክለውም እንደተናገሩት ህብረተሰብንና ቤተሰብን በቃልም ሆነ በድርጊት በደል ካደረሱ በኋላ ይቅርታ በሚል አጭር ቃል ብቻ ነገሮችን በቀላሉ ለማለፍ መሞከር ተቀባይነት የለውም። ማህበረሰብን እየሰደቡ በጥቂት ቃላት ይቅርታ መጠየቅ የችግሮችን ገዝፎ መታየት እንደማይቀንሰው ጠቁመዋል። እንደ አባቱ ገለጻ ከሆነ ይህንን ቪዲዮ ለመቅረጽና ለህዝብ ይፋ ለማድረግ በፍጹም ፍላጎት አልነበራቸውም። ነገር ግን የልጃቸው ንግግር በቤተሰቡና በማህበረሰቡ ላይ ያሳደረው ስሜትና ቁስለት ከባድ በመሆኑ እውነታውን ለማሳወቅና የተሰማቸውን እውነተኛ ስሜት ለመግለጽ ተገደዋል።
ይህ የቪዲዮ መግለጫ በታዋቂው ዩቲዩበር እና በቤተሰቦቹ መካከል የተፈጠረውን አለመግባባት በግልጽ የሚያሳይ ሲሆን በዲጂታል ሚዲያ ላይ የሚነሱ ግላዊና ቤተሰባዊ ጉዳዮች በማህበረሰቡ ዘንድ ሰፊ ውይይት እንዲከፍት ምክንያት ሆነዋል። ያለንበትን ቦታ እንዳየኸው ነው። ሀብታም ሁኑ እያልክ ስታስተምር እናያለን። እኛም ዜጎቻችንን ሀገር ሁኑ ልንል እንወዳለን። አንተ ሀብታም ሁኑ የምትለው ብዙዎች ከጠባብነት ወጥተው ወደ ሰፊነት እንዲገቡ አይደል? እኛም ደግሞ ሀገር ሁኑ የምንለው ከጠባብ እሳቤዎች ወጥተን ሀገር ሆነን ብዙ ነገር እንድንሰራ ነው። ለዚህም ነው ሰሞኑን ሰፈር ወጥተን ሀገር ለመሆን ጉዞ የጀመርነው። ኢትዮጵያም የሀገር መከላከያዋን ይዛ ለሰፊነት እየሰራች ነው። አይደለም ቀይ ባህር ብዙም ይኖረናል። እናመሰግናለን። በኢትዮጵያ የማህበራዊ ሚዲያ ታሪክ ውስጥ እንደ ሚኮ ማይኮ በፍጥነት በዝና ማማ ላይ የወጣና በዚያው ልክ በፈጣን ሁኔታ ወደ ማህበራዊ ውድቀትና መገለል ያመራ ተጽዕኖ ፈጣሪ ማግኘት ይከብዳል። ሚኪ ማይኮ በኢትዮጵያ የዩቲዩብ ታሪክ ውስጥ የፕራንክ ቪዲዮዎችን በማዘጋጀት ቀዳሚውና ስኬታማ ወጣት ነበር። በቪዲዮዎቹ አዝናኝነት፣ በፍጥረት ችሎታውና በፈጠራው የብዙዎችን ልብ በማሸነፍ በዩቲዩብ ከ700 ሺህ በላይ ተከታዮችን ማፍራት ችሎ ነበር። በፌስቡክ ከ400 ሺህ በላይ ተከታዮች ነበሩት። ቪዲዮ በለቀቀ በሰዓታት ውስጥ በሺዎች የሚቆጠሩ ሰዎች ተሻምተው ይመለከቱት ነበር። በስሩ ከ20 በላይ ሰራተኞችን የሚያስተዳድር የራሱን የፕሮዳክሽን ኩባንያ ማቋቋምም ችሎ ነበር። ይሁን እንጂ ይህ ታላቅ ዝናና ስኬት ዘላቂ አልሆነም። ሚኪ ራሱ እንደሚያምነው የታዋቂነትና የገንዘብ ብዛት ከሐሰተኛ ቢሊዮነሮች ጋር ከተመሰረተ ወዳጅነት ጋር ተዳምሮ ወደ ውድቀቱ መርቶታል። ከመዝናኛው ዓለም አልፎ ወደ ፖለቲካ፣ የብሔር ጉዳዮችና የእምነት ክርክሮች ውስጥ በመግባቱ ይወደው የነበረው ሕዝብ ቀስ በቀስ ፊቱን አዞረበት። በተለያዩ ኢንተርቪዎች ላይ ስለ አባቱ የተናገራቸው ንግግሮች አባቱን እጅግ ያሳዘኑ ሲሆን አባቱም ለነገሩ ምላሽ በመስጠት በልጃቸው ማይኮ ማዘናቸውን ገልጸዋል። የህዝቡ ቁጣ የባሰ የተቀጣጠለው በሚኪ አዳጋች ንግግሮች ነበር። በአንድ ቃለ መጠይቅ ላይ የደከመ ያልተማረ የወደቀ ማህበረሰብ ተቸ አልተቸ የሚያመጣው ነገር የለም ማለቱና ህዝቡን አእምሮ የተመረዘና የተበከለ ትምክህተኛ ሲል መግለጹ በርካታ ተመልካቾቹን አስቆጥቷል። ይህ ሁሉ ማህበራዊ መገለል ሲከተለው ሚኪ ማይኮ ስለ ንግግሮቹ ሲያስረሳና ሲያስተባብል ደካማ ማህበረሰብ ሲል የተናገረው በክርስቶስ ዘመን የነበረውንና ክርስቶስን የሰቀለውን ማህበረሰብ እንጂ የኢትዮጵያን ህዝብ እንዳልሆነ ንግግሩም ተቆራርጦ ለሌላ መልክ እንደተሰጠው ገልጿል። በአጠቃላይ የሚኪ ማይኮ ታሪክ በማህበራዊ ሚዲያ ዓለም ውስጥ ዝናና ገንዘብ በአግባቡ ካልተያዙ እንዲሁም የማህበረሰብን እሴትና ቤተሰብን ያላከበረ አካሄድ ምን ያህል በፍጥነት ወደ ውድቀት እንደሚያመራ ትልቅ ትምህርት የሚሰጥ አጋጣሚ ሆኖ አልፏል።